ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የታህሳስ 13 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በትግራይ አስከፊ ረሃብ ተቀስቅሷል። ህወሓትም የአብይ አህመድን አገዛዝ አስጠንቅቋል። ትሰሙታላችሁ። የብልጽግናው አገዛዝ አንዲት የ8 ዓመት ህፃን መድፈሩ ተጋልጧል። በምዕራብ አማራም በርካታ ድሎች ተመዝግበዋል። የአገዛዙ ሙሉ ኦራል ጋይቷል። ዝርዝር የግንባር መረጃዎችን ይዘናል። በጋምቤላ በተቀሰቀሰ ግጭት በርካታ ተቋማት ተዘግተዋል። በክልሉ ያለው ውጥረት እንደቀጠለ ነው። የሩሲያ ከፍተኛ ጀነራል መኪናቸው ላይ በተገጠመ ፈንጂ ተገድለዋል። በመረጃችን አካተነዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በትግራይ ክልል ህጻጽ የተፈናቃዮች መጠለያ ጣቢያ በተከሰተ ረሃብ ከ350 በላይ ሰዎች መሞታቸው ተገለጸ። በትግራይ ሰሜናዊ ምዕራብ ዞን አስገደ ወረዳ ከእንዳ ስላሴ ሽረ ከተማ አቅራቢያ የምትገኘው ህጻጽ ከደም አፋሳሹ የትግራይ ጦርነት በፊት የኤርትራ ስደተኞች ማቆያ በመሆን ትታወቃለች። በህጻጽ የስደተኞችና የተፈናቃዮች የመጠለያ ጣቢያ የዛሬውን ያህል በእህል ውሃና ሕክምና ጦት የገረጡ ፊቶች ታይተው አያውቁም። ህጻጽ አሁን ላይ ግን በኃይለኛ ረሃብና ውሃ ጥም ተፈናቃዮች ወደ መቃብር ይሸኙባታል። አርሶ አደር ጉሽ ህጻጽ የመጠለያ ጣቢያ በአሮጌ ፕላስቲክ በተሰራ ቤት መኖር ከጀመሩ 5 ዓመታት ተቆጥረዋል። አርሶ አደሩ በመጠለያ ጣቢያዋ ከሚገኙ 16000 ተፈናቃዮች መካከል ሲሆኑ አስቸኳይ እርዳታ ካላገኙ ለቀናት እንኳን በህይወት መቆየት ይከብዳቸዋል ተብለው በዞኑ ከተጠኑ 1700 በላይ የተቸገሩ ወገኖች አንዱ ናቸው። በድስት ያረረ ወጥ እያሳዩ ቤቴና መሶቤ ሙሉ ነበር፣ ከቀዬ ከተፈናቀልኩ በኋላ ግን ሁሉ ባዶ ታሪክ ሆኗል። እኔና 6 ቤተሰቦቼ ከምንበላው ራት ጦማችን የምናድርበት ጊዜ ይበዛል፣ ድረሱልን ሲሉ ተማጽነዋል። ሌላኛዋ ራሷና 2 ታማሚ ልጆቿ ጊዜ በማይሰጠው ረሃብ ስር መሆናቸውን የገለጸች ተፈናቃይ በረሃብ ወለድ ሞት ምክንያት 2 ሰዎች እየቀበርን ነው በማለት ከቀናት በፊት ሞቶ የተቀበሩ የአንድ አባት መቃብር አሳይታለች። በመጠለያ ማዕከሉ የሚገኙ ተፈናቃዮች በወር 15 ኪሎ ስንዴ ነው የሚሰጣቸው። የብር 300 ዋጋ ያላትን ስንዴ ለማስፈጨት ደግሞ 105 ብር ይጠየቃሉ። የዞኑ ዋና አስተዳዳሪ ግዳይ አዘናውና መሰል የመንግስት አመራሮች በህዝቡ ክፉኛ ይተቻሉ። አመራሮቹ የህዝብ ጉዳይ ዘንግተው አብዛኛው ጊዜያቸውን በፖለቲካ ሽኩቻ ባያውሉ ኖሮ በመጠለያ ጣቢያው የተከሰተውን አሰቃቂ ረሃብ ለመግታት ከአቅም በላይ አይሆንም ነበር ይላሉ ቃላቸውን የሰጡ አስተያየት ሰጪዎች። አመራሮቹ ህዝቡን ማስቀደም ሲገባቸው ረሃቡ መከሰቱ በማህበራዊ ትስስር ሚዲያዎች መቀጣጠሉን ተከትሎ መሯሯጣቸው ከህዝቡ ዋነኛ አጀንዳ በምን ያህል እንደራቁ ማሳያ ነው ሲሉ ተችተዋል። በህጻጽ ከሚገኙ ተፈናቃዮች ከ2015 ዓመተ ምህረት ወዲህ 300 ሰዎች በረሃብና ረሃብ ወለድ በሽታ ለህልፈት መዳረጋቸውን የሚገልጸው የዞኑ መረጃ 50ዎቹ በያዝነው ዓመት መሞታቸውን አረጋግጧል። በመንግስት እውቅና ያልተሰጣቸው ሌሎች የመረጃ ምንጮች ደግሞ በመጠለያ ጣቢያው በረሃብና ረሃብ ወለድ በሽታ ብቻ 350 ሰዎች ሞተዋል በማለት ይገልጻሉ። እጅግ የዘገየም ቢሆን የክልሉ ጊዜያዊ አስተዳደር ካቢኔ በህጻጽ የመጠለያ ጣቢያ የተከሰተው አሰቃቂ ረሃብ በዘላቂነት ለመግታት በሚል ዛሬ የተሰኘው ታህሳስ 13 2018 ዓ.ም እየመከረ ይገኛል። ይህ በእንዲህ እንዳለ ህወሓት ዛሬ ባወጣው መግለጫ ትዕግስትም ልክ አለው ሲል የአብይን አገዛዝ አስጠንቅቋል። ህወሓት የአብይ አገዛዝ በትግራይ ህዝብ ላይ በተለያዩ መንገዶች የዘር ማጥፋት ዘመቻ ቀጥሏል በማለትም ከሷል። የሰብአዊ እርዳታ እየቀነሰ በመሄዱ በተፈናቃዮችና ስደተኞች ካምፖች ውስጥ ከባድ ሰብአዊ ቀውስ ተፈጥሯል ያለው ህወሓት በተለይ በህጻጽ የስደተኞች መጠለያ ካምፕ ውስጥ ከባድ ረሃብ እንደተከሰተ አስታውቋል። ህወሓት በመጠለያ ጣቢያ ውስጥ የሰዎችን ህይወት ለማዳን የበጎ አድራጎት ድርጅቶች ድጋፍ እንዲያደርጉም ጠይቋል። በደቡብ ወሎ አንዲት የ8 ዓመት ህፃን በብልጽግናው አገዛዝ ሰራዊት ተደፈረች። በአማራ ህዝብ ላይ ዘር ማጥፋት እየፈጸመ ያለው የብልጽግና አገዛዝ ወታደሮቹ በደቡብ ወሎ ዞን በወግዲ ወረዳ ልዩ ስሙ ለሚበር ተብሎ በሚጠራ አካባቢ አንዲት የ8 ዓመት ህፃን ደፍረው በአሰቃቂ ሁኔታ ህይወቷ ያለፈ ሲሆን ይህንን ግፍ ለህዝብ ብታሰሙ እንገድላቸዋለን በማለትና በማስፈራራት ጉዳዩ ለሚዲያ እንዳይደርስ ታፍኖ መሰንበቱን ለማረጋገጥ ችለናል ብሏል እዙ። ከዚህ ጋር ተያይዘውም ህዳር ወር አካባቢ መካነ ሰላም ላይ አንዲት የቄስ ሚስትና ነፍሰ ጡር እናትን ጨምሮ 3 ሴቶች በአገዛዙ ወታደሮች ተገደው በግፍ የተደፈሩ መሆኑን በወቅቱ ይፋ አድርገናል ያለው እዙ የአብይ አህመድ ሰራዊት በተደጋጋሚ ከሚፈጽመው የአማራ ግፍና በደል አንዱ የአማራን ህዝብ ከትምህርት ገበታ ውጪ ማድረግ ሲሆን ሰሞኑን ታህሳስ 8 2018 ዓ.ም በመካነ ሰላም ወረዳ 017 ቀበሌ ትምህርት ቤት ከረፋዱ 4 ሰዓት ተማሪዎች እየተማሩ ባሉበት ሰዓት በርቀት በዲሽቃ ትምህርት ቤቱን ሲደበድብ የዋለ ሲሆን ተማሪዎቹና መምህራን ህይወታቸውን
ለማትረፍ ሲበተኑ ትምህርት ቤቱም እንዲወድም ማድረጉም ተገልጿል። ይህ ድርጊት ሲፈጸም በአካባቢው ምንም አይነት የፋኖ ኃይል ያልነበረ ሲሆን በትምህርት ገበታ ላይ ያሉ ተማሪዎችን ያላከበረና ትኩረት ያልሰጠ የብልጽግናው አገዛዝ የተለመደ የጥፋት ተግባር መፈጸሙ የቀጠናውን እዝ አስታውቋል። በሌላ በኩል አገዛዙ በመካነ ሰላም ዙሪያ ባገኘው አጋጣሚ ሁሉ አሁንም ፖለቲካውን ወደ ሃይማኖት ግጭትና እርስ በርስ መጠፋፋት ለመቀየር አበክሮ እየሰራ መሆኑንና ካድሬዎቹ በየእምነት ተቋማቱ እየሄዱ ይህንን ፕሮፓጋንዳ ሲሰብኩ እንደሚውሉ በመግለጽ ከድርጊታቸው እንዲቆጠቡ ምስራቅ አማራ ቀጠና ሚኒሊክ እዝ አስጠንቅቋል። ወደ ግንባር መረጃዎች ስናልፍ የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር አንደኛ ሻለቃ በቀን በሰሩት አስደናቂ ኦፕሬሽን የአብይ አህመድ ወንበር ጠባቂ ሎሌዎችን ድባቅ በመምታት ተደጋጋሚ ጀብድ ፈጽመዋል። አገዛዙ ሰራዊቱን በየጊዜው እየገበረ ስልጣኑን ለማራዘም እየተፍጨረጨረ ቢገኝም ከሽንፈት ግን አልዳነም የተባለ ሲሆን በዛሬው አውደ ውጊያ ጠላት ወደ ጃሂማላ ቀጠና ለሁለተኛ ጊዜ ለመግባት ሲሞክር ሰሌን ውሃ ከተባለ ቦታ ላይ በደረሰበት ከባድ ምት ከ34 በላይ ሰራዊቱ ተደምስሶበታል። እንዲሁም ከ20 በላይ ከባድና ቀላል ቁስለኛ ማድረግ መቻሉ ታውቋል። አንድ ኦራል መኪና እስከ ጫነው ሬሽንና ተተኳሽ በዲሽቃ ተመቶ ሙሉ በሙሉ ከጥቅም ውጪ ማድረግ የተቻለ ሲሆን ሌላው ከጥቅም ውጪ የሆነውን ኦራል ለመውሰድ ከጃዊ ወደ ጦርነት የተካሄደበት ቀጠና የመጣው ክሬን መኪና በነበልባሎቹ አንደኛ ሻለቃ ተቃጥሎ ከጥቅም ውጪ ሆኗል። በምዕራብ አማራ ቀጠና ቴዎድሮስ 64ኛ ክፍለ ጦር በሸበል በረንታ ወረዳ በደፈጣ በርካታ ያገዛዙ ኃይልን መደምሰሱ የተገለጸ ሲሆን ክፍለ ጦሩ በሸበል በረንታ ወረዳ ማህበረሰቡን በመልሶ ማደራጀት የሰለጠነ ጠንካራ ወታደራዊ ኃይል በማደራጀት እና በመገንባት በርካታ ስራዎችን እየሰራ እንደሚገኝ ተገልጿል። 64ኛ ክፍለ ጦር በሸበል በረንታ ወረዳ እያደራጀ ባለው ግዙፍ ኃይል ስጋት ውስጥ የገባው የአገዛዙ ኃይል በቀጠናው የሚገኘው የፋኖ አባላትን ለማጥቃት በየእድሃ ከተማ መሽጎ የሚገኘውን የአገዛዙ ሰራዊት ጨለማን ተገን በማድረግ በቁጥቋጥ ቀበሌ የፋኖ አባላትን ለማጥቃት ሞክሮ ሳይሳካለት ቀርቷል። በቁጥቋጥ ቀበሌ የገባውን የአገዛዙ ሰራዊትን ድጋፍ ለማድረግ ከየእድሃ ከተማ ታሳስ ከጧቱ 2 ሰዓት ተኩል ተጨማሪ ኃይል በመያዝ በጉዞ ላይ የነበሩ በአንድ ፓትሮል እና በአንድ ላንድ ክሮዘር አመራርና አባላት የጫነ ተሽከርካሪ በወረጋና አካባቢው ቀበሌ ልዩ ቦታው ደረቅ ወንዝ በተባለ ቦታ 64ኛ ክፍለ ጦር በተወሰደ የደፈጣ ጥቃት በፓትሮል ላይ የነበሩ ያገዛዙ ሰራዊት አመራርና አባላት ሙትና ቆስለኛ ሆነዋል። በሸበል በረንታ በየዱሃ ከተማ ወደ ቁጥቋጥ ሲንቀሳቀስ በነበረው ኃይልም ላይ በተሰራው የደፈጣ ጥቃት ከተደመሰሱት ያገዛዙ ሰራዊት አባላት ውስጥም ሻምበል ሰለሞን የሻለቃ ወይም ሬጅመንት አዛዡና አንድ ጋንታ መሪ ፓትሮል ላይ እንዳሉ ተመተው የሞቱ ሲሆን አንድ ሚሊሻና 4 የመከላከያ አባላት ከባድ ቁስለኛ ሆነው ሆስፒታል ገብተዋል። ሆስፒታል ከገቡት 5ቱ ቁስለኞች ውስጥ ሚሊሻውን ጨምሮ 2ቱ መሞታቸውን ተረጋግጧል። የቀሩትም የመትረፍ እድል እንደሌላቸው ከውስጥ የመረጃ ምንጮቻችን ተሰምቷል። አንድ ፓትሮልና አንድ ላንድ ክሮዘር ተሽከርካሪ በደፈጣ ጥቃቱ ከጥቅም ውጪ ሆኗል። ኢሰመኮ በጋምቤላ በተቀሰቀሰው ግጭት በርካታ መሰረታዊ የህዝብና የመንግስት ተቋማት መዘጋታቸውን አስታወቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ሰሞኑን በጋምቤላ ክልል በተፈጠረው ግጭት የሰዎች ህይወት መጥፋቱን፣ የአካል ጉዳት መድረሱንና ባንኮችንና የመንግስት መስሪያ ቤቶችን ጨምሮ በርካታ አገልግሎት ሰጪ ተቋማት አገልግሎት ማቋረጣቸውን ባወጣው መረጃ አስታውቋል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ የክልሉ የጸጥታ ተቋማት ግጭቶችን ለመከላከልና ለመቆጣጠር የሚያስችል ብቃት እንዲኖራቸው ማድረግ ያስፈልጋል ብለዋል። በክልሉ ከህዳር 28 ጀምሮ ግጭትና የጸጥታ መደፍረስ የደረሰው በኢታንግ ልዩ ወረዳ፣ በጋምቤላ ወረዳ፣ በጋምቤላ ከተማና በከተማዋ ዙሪያ እንደሆነ ጠቅሷል። ኢሰመኮ በተለይ በጋምቤላ ከተማ የከተማዋ ፖሊስ ጽህፈት ቤት አዛዥ ዋና ኢንስፔክተር ኡመድ ኡጁሉ መገደላቸውን ተከትሎ በወረዳዎችና ቀበሌዎች ግጭት ተቀስቅሶ የተኩስ ልውውጥ ሲካሄድ መቆየቱን ገልጿል። የሩሲያ ጀነራል ሞስኮ ውስጥ መኪናቸው ላይ በተጠመደ ቦምብ ተገደሉ። በሩሲያ ዋና ከተማ ሞስኮ ውስጥ መኪና ላይ በተጠመደ ቦምብ አንድ የአገሪቱ ከፍተኛ የጦር መኮንን መገደላቸውን ባለስልጣናት ተናገሩ። ፍንዳታውን እየመረመረ የሚገኘው ኮሚቴ እንዳለው ሌተናል ጀነራል ፋኒል ሳርቫሮቭ ሰኞ ጠዋት በመኪናቸው ላይ የተጠመደ ቦምብ ፈንድቶ መሞታቸውን አስታውቋል። የ56 ዓመቱ የጦር መኮንን ሳርቫሮቭ የጦር ኃይሎች የኦፕሬሽን ማሰልጠኛ ክፍል ኃላፊ ነበሩ ተብሏል። ምርመራ የሚያደርገው ኮሚቴ ቦምቡን በማጥመድ ውስጥ የዩክሬን ደህንነት
ደህንነት መስሪያ ቤት ተሳትፎ ይኖርበት እንደሆነ እየመረመረ መሆኑን አስታውቋል። ዩክሬንም ስለ ግድያው እስካሁን ድረስ ምንም አስተያየት አልሰጠችም። ሳርቫሮቭ በደረሰባቸው ጉዳት ወደ ሆስፒታል ከተወሰዱ በኋላ መሞታቸውን ኮሚቴው ገልጾ በግድያና ፈንጂዎችን በህገወጥ መንገድ ማዘዋወር ላይ ምርመራ መጀመሩን ተናግሯል። ፍንዳታው የደረሰው ከሩሲያ ዋና ከተማ በደቡብ አቅጣጫ በሚገኝ የመኖሪያ ህንፃ አቅራቢያ በሚገኝ የመኪና ማቆሚያ ስፍራ ላይ ሲሆን የደረሰውን ፍንዳታ የሚመረምሩ ባለሙያዎች ወደ ቦታው ተልከዋል። ከአካባቢው የተገኙ ምስሎች በሮቹ በፍንዳታው ክፉኛ የተጎዳ ነጭ መኪና በሌሎች ተሽከርካሪዎች ተከቦ ያሳያሉ። እንደ ሩሲያ መገናኛ ብዙሃን ዘገባ ከሆነ ሳርቫሮቭ ቀደም ሲል በኦስቲያን ኢንጉሽ ግጭትና በአውሮፓውያኑ 1990ዎቹና በ2000ዎቹ መጀመሪያ ላይ በቼቼንያ ጦርነቶች ወቅት በውጊያዎች ላይ ተሳትፈዋል። ከዚህም በተጨማሪ ከአውሮፓውያኑ 2015 እስከ 2016 ባለው ጊዜ ውስጥ በሶሪያ ውስጥ ዘመቻዎችን መርተዋል። ሩሲያ በየካቲት 2022 ዩክሬንን ሙሉ በሙሉ ከወረረችበት ጊዜ ጀምሮ በርካታ ወታደራዊ ባለስልጣናትና ታዋቂ ግለሰቦች በሩሲያ ዋና ከተማ የጥቃት ኢላማ ሆነዋል። የአንድ ታዋቂ ብሔርተኛና የፑቲን የቅርብ አጋር ልጅ የሆነችው የ29 ዓመት ወጣቷ ዳሪያ ዱጊና በ2022 በመኪና ቦምብ ፍንዳታ ተገድላለች። ጄኔራል ያሮስላቭ ሞስካሌክ ባለፈው ዓመት ሚያዝያ ወር ላይ መኪና ላይ የተጠመደ ቦምብ ፈንድቶ የተገደሉ ሲሆን ጄኔራል ኢጎር ኪሪሎቭ ደግሞ በታህሳስ 2024 በቀላል ኤሌክትሪክ ተሽከርካሪ ስኩተር ላይ የተጠመደ ፈንጂ በርቀት መቆጣጠሪያ እንዲፈነዳ ተደርጎ ህይወታቸው አልፈዋል። ምንም እንኳን ይህ በሩሲያ ወገን ባይረጋገጥም አንድ የዩክሬንን ምንጭ ግን ኪሪሎቭ በዩክሬን የደህንነት አገልግሎት መገደላቸውን ለቢቢሲ ተናግረዋል። ዩክሬን በሩሲያ ወታደራዊ ባለስልጣናት ላይ የሚደርሱ ጥቃቶችን በይፋ አምና ወይም ኃላፊነቱን ወስዳ አታውቅም። በወረራ በተያዘው ዌስት ባንክ የሚደረጉ ሰፈራዎችን ይበልጥ ለማስፋፋት እየሰራ ያለው የእስራኤል መንግስት በግዛቱ ለተገነቡ 19 አዲስ ሰፈራዎች እውቅና ሰጠ። ከእስራኤል መከላከያ ሚኒስትር እስራኤል ካትዝ ጋር በመሆን ይህንን እቅድ ለሀገሪቱ የደህንነት ምክር ቤት ያቀረቡት ቀኝ አክራሪው የፋይናንስ ሚኒስትር ቤዛሌል ስሞትሪች ናቸው። ሚኒስትሩ ውሳኔው የሀገረ ፍልስጤም ምስረታን ለማገድ የተላለፈ እንደሆነ ተናግረዋል። በዓለም አቀፍ ሕግ መሰረት እስራኤል በዌስት ባንክ የምታካሄዳቸው ሰፈራዎች ህገወጥ ተደርገው ይቆጠራሉ። ሳውዲ አረቢያ እርምጃውን የተቃወመች ሲሆን የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ ደግሞ የእስራኤል እረፍት አልባ ሰፈራ የማስፋፋት እርምጃ ውጥረትን የሚያቀጣጥል፣ ፍልስጤማውያን መሬቱን እንዳያገኙ የሚያግድ እንዲሁም የሉዓላዊት አገረ ፍልስጤምን እውን መሆን አደጋ ላይ የሚጥል ነው ሲሉ አስጠንቅቀዋል። በጋዛ ጦርነት ከተጀመረበት አንስቶ በዌስት ባንክ የሚፈጸመው ጥቃት በከፍተኛ መጠን የጨመረ ሲሆን የሰፈራ መስፋፋት የእስራኤል ወረራ የሚያጠናክርና የሁለት ሀገር መፍትሄን እውን መሆን እንደሚያስተጓጉል ተገልጿል። የሁለት ሀገር መፍትሄ የሚለው ሀሳብ ዌስት ባንክና የጋዛ ሰርጥን የያዘች እንዲሁም ምስራቅ ኢየሩሳሌምን ዋና ከተማዋ ያደረገች ፍልስጤም እንደ ሀገር የምትመሰረትበትን የሚያሳይ ነው ተብሏል። በቅርቡ የተሰጠው ውሳኔ ባለፉት 3 ዓመታት ብቻ የጸደቁ የእስራኤል ሰፈራዎች ብዛት 69 እንዳደረሰው የፋይናንስ ሚኒስትሩ ስሞትሪች ተናግረዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።